ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ መጋቢት 24 2018 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመብራት ሰናይ ንጉስ ያብራችሁ ቆይታ አደርጋለሁ። መልካም ቆይታ። አርዕስተ ዜና ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በፓርላማ ዛሬ በአዲስ ህግ ተሽሯል። በቂ የአፈር ማዳበሪያ ወደ ሀገር ውስጥ መግባቱን የግብርና ሚኒስቴር አስታውቋል። ከውጪ በኢራን ከዚህ በላይ ምን ለማሳካት እንደተፈለገ ግልጽ አይደለም ሲሉ የአውስትራሊያው ጠቅላይ ሚኒስትር ገለጹ። ለምሽት ከያዝናቸው በዝርዝር ከምንመለከታቸው የሀገር ውስጥ መረጃዎቻችን ስናልፍ የህዝብ ተወካዮች ምክር ቤት የወንጀለኛ መቅጫ ህግን አሻሻለ። ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በፓርላማ ተሽሮ ዛሬ በአዲስ ህግ ተቀይሯል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1954 ዓ.ም ስራ ላይ ውሎ የነበረው የወንጀል ህግ ስነ ስርዓትና የማስረጃ ህግ በሚል አዳዲስ የስነ ስርዓት ህግጋትን ባካተተ ህግ ስራ ላይ ሊውል ነው ተብሏል። አዲሱ የስነ ስርዓት ህግ ከ2013 ዓ.ም ጀምሮ በህዝብ ተወካዮች ምክር ቤት ባለለ መቆየቱን የጠቀሙት ምንጮች በቀድሞው ስነ ስርዓት ህግ ያልተሸፈኑ በርካታ ህጎች ተካተውበታል ተብሏል። የስነ ስርዓቱ ህጉ ዓላማም ከኢትዮጵያ ህገ መንግስትና ከሀገሪቱ ከተቀበለቻቸው ዓለም አቀፍ ስምምነቶች ጋር ለማጣመር የታለመ መሆኑም ተብሏል። የወንጀለኛ መቅጫ ህጉ በ1996 ዓ.ም ሲሻሻል የስነ ስርዓት ህጉ አብሮ መሻሻል አለበት በሚል በወቅቱ ክርክር ተነስቶበት የነበረ ሲሆን ከ64 ዓመታት በኋላ በዛሬው ዕለት መጋቢት 24 ቀን 2018 ዓ.ም በአዲስ ህግ ተተክቷል። ስርዓት ህጉ ብዙ አዎንታዊ ጎኖች ቢኖሩትም ከፋፋይ ነው በሚል በፓርላማ አባላት ዘንድ ከፍተኛ ክርክር ሲያስነሳም ቆይቷል። በቂ የአፈር ማዳበሪያ ወደ ሀገር ውስጥ መግባቱን የግብርና ሚኒስቴር አስታወቀ። የመካከለኛው ምስራቅ ጦርነት ተጽዕኖ ቢኖረውም በቂ ማዳበሪያ ወደ ሀገር ውስጥ መግባቱን የግብርና ሚኒስቴር ገልጿል። ሚኒስቴሩ በዛሬው ዕለት ሚኒስቴር መስሪያ ቤቱ 2018ና 19 የበልግና የመኸር ወቅትን የሰብል ልማት ንቅናቄ መርሃ ግብርን አስመልክቶ በሰጠው ጋዜጣዊ መግለጫ ማዳበሪያን ቀድሞ በመግዛትና ማጓጓዝ በመጀመሩ ከመካከለኛው ምስራቅ ጦርነት ተጽዕኖ እንዳመለጠ አስታውቋል። በዚህም የሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ መለሰ መኮንን የመካከለኛው ምስራቅ ጦርነት በማዳበሪያ አቅርቦት ዙሪያ የፈጠረው ተጽዕኖ አስመልክቶ ከመገናኛ ብዙሃን ጥያቄ ቀርቦላቸዋል። የማዳበሪያ ግዢ ስርዓት ላይ ለውጥ ተደርጎ እንደነበረ ያስታወሱት ሚኒስትር ዴኤታው ቀደም ተብሎ ማዳበሪያው በተገኘበት ወቅት አንጻራዊ ርካሽ በሆነ ዋጋ መግዛት የሚቻልበት ሁኔታ መፍጠር መቻሉን አብራርተዋል። ወደ 2.1 ሜትሪክ ቶን የሚሆነውን ማዳበሪያ መግዛት ተችሏል ሲሉ ምላሽ የሰጡት የግብርና ሚኒስትር ዴኤታው አቶ መለስ መኮንን ሆኖም መግባት ያልቻለው ላይ ግን ተጽዕኖ አለው ብለዋል። እስካሁን ባለው ወደብ ላይ ያለውንም ሀገር ውስጥ የገባውንም ስንወስድ ሁሉንም ማስገባት ከቻልን ከ1 ሚሊዮን ኩንታል ያላነሰ ማዳበሪያ በሀገር ውስጥ ይኖራል ሲሉም አክለዋል። እንደ ሀገር የረጅም ጊዜ የማዳበሪያ አጠቃቀማችን ስንወስድ ከ15 እና ከ16 ሚሊዮን ኩንታል በላይ በብዛት የተጠቀምንበት ጊዜ ባለመኖሩ በዚህ ዓመት ማዳበሪያ ሳንቸገር ለአርሶ አደሩ ማድረስ የምንችልበት እድል አለ ብለዋል። በማብራሪያቸው ማዳበሪያውን ለማድረስ የመኪና ጫና ለመቀነስ ባቡር የማጓጓዝ አማራጮች ለመጠቀም የሚያስችል አሰራር ለመፍጠር እየተሞከረ ነው ብለዋል። ኢትዮጵያና ቻይና የሁለትዮሽ ልማት ትብብራቸውን ለማጠናከር ያለመ ውይይት አካሄዱ። የገንዘብ ሚኒስትር አቶ አህመድ ሺዴ በሀገራቱ መካከል ያለውን የቆየ አጋርነት የበለጠ ለማጠናከር ከቻይና ዓለም አቀፍ ልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዮ ኦፌን ጋር ተወያይተዋል። ውይይቱ የኢትዮጵያ የልማት ስራዎችን በመደገፍ የሁለትዮሽ ትብብር ማሳደግ ላይ ያተኮረ መሆኑም ተመላክቷል። አቶ አህመድ ሺዴ የኢትዮጵያን የኢኮኖሚ ማሻሻያና የልማት አጀንዳዎችን በተመለከተ ገለጻ አድርገው የሀገራቱ ትብብር መጠናከር ዘላቂ እድገትና መዋቅራዊ ለውጥ ለማምጣት ትልቅ አስተዋጽኦ እንደሚኖሩ አስረድተዋል። ሊዮ ዩፌንግ በበኩላቸው ቻይና በፋይናንስ በቴክኒክና በአቅም ግንባታ ኢትዮጵያን ለመደገፍ ቁርጠኛ መሆኗንም አረጋግጠዋል። ሁለቱም ወገኖች በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ላይ ትብብራቸውን ለማስፋት ሰፊ ውይይት ማድረጋቸውንም የተገለጸው በሀገራቱ መካከል ያለው አጋርነትን ወደ ላቀ ደረጃ ለማሻገር ተቀዳሚ ትስስር ለማጠናከርም ተስማምተዋል። የአዲስ አበባ ሰላምና ጸጥታ ቢሮና የአዲስ አበባ ፖሊስ በከተማዋ ለጸጥታ ስጋት በሆኑ ጉዳዮችና በቀጣይ በሚከናወኑ የጸጥታና ደህንነት ተግባራት ላይ ውይይት አካሄዱ። የአዲስ አበባ ሰላምና ጸጥታ ቢሮና የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ የጸጥታ ስጋት በሆኑ ግለሰቦችና ቡድኖች ላይ የተወሰዱ እርምጃዎችን በመገምገም በቀጣይ ተግባራት ላይ መመሪያ ሰጡ። በዚህ ግምገማ ላይም የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ሌተናል ጄኔራል አስራት ዴኔሮና የከተማዋ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ
ተገኝተዋል። በመድረኩም የክፍለ ከተማ ፖሊስ መምሪያ አዛዦችና የሰላምና ጸጥታ ጽሕፈት ቤት ኃላፊዎችም ተሳትፈዋል። የአዲስ አበባ ፖሊስ እንደገለጸው በግምገማው ወቅት እስካሁን የከተማዋን ሰላም ለማረጋገጥ የተከናወኑ ተግባራት ላይ ውጤታማ መሆናቸውን የገለጹ ሲሆን በተለይም የወንጀል መፈልፈያ ተብለው በተለያዩ ጉዳዮች ላይ የተወሰዱ እርምጃዎችም ተፈትሸዋል። አመራሮቹ በቀጣይ ካሉ ሀገራዊና ከተማዊ ትላልቅ ሁነቶች አኳያና ዘላቂ ሰላምን ከማረጋገጥ አኳያ የተቀናጀና ወቅቱን የዋጀ ጠንካራ የጸጥታ ስራ መስራት እንዳለበት መመሪያ ተሰጥቷል ቢሉም በአዲስ አበባ ፖሊስ በኩል የወጣው መግለጫ ስለ መመሪያው ተጨማሪ ማብራሪያ አልተሰጠም። ቴምር ፕሮፐርቲ መኖሪያ ቤት የሚገዙ ደንበኞቹ ልዩ የሸባ ማይል ስጦታ የሚያገኙበትን እድል ማዘጋጀቱን ገለጸ። ቴምር ሪል ስቴት በቤቶ ዓለምን ይዙሩ የተሰኘ ስምምነት ከኢትዮጵያ አየር መንገድ ጋር በዛሬው ዕለት ተፈራርሟል። የኢትዮጵያ አየር መንገድ ግሩፕ ሸባ ማይልስ ተደጋጋሚ በረራ ለሚያደርጉ ደንበኞች በሚሰጠው ማበረታቻ ፕሮግራሙ አማካኝነት የሚሰጥ ተጨማሪ የጉዞ ተያያዥ እድሎችን ተጠቃሚነት የያዘ ስምምነት እንደሆነም በኢትዮጵያ አየር መንገድ የከስተመር ሎያሊቲ ዲፓርትመንት ስራ አስኪያጅ አቶ ሰለሞን መኮንን ገልጸዋል። ወደ ያጠራቀሙ ሳይበሩም ማይል ማግኘት የሚችሉበት መንገድ ነው ኢትዮጵያን ኤርላይንስ እያደረገ ያለው። ስለዚህ መብረር ብቻ ሳይሆን ሳይበሩም እያገኙ ያንን የተለያየ ቤኔፊት የሚያገኙበትን ነፃ ቲኬት፣ ወደ ቢዝነስ ክላስ አፕግሬድ የማድረግ የተጨማሪ የሻንጣ ክፍያ የመክፈል መንገደኞች ወይም ደግሞ ቋሚ መንገደኞች ያው በሚያደርጉት ደግሞ በአጋር ድርጅቶች ጋር ሰርቪስ እየተጠቀሙ ሳይበሩም ማይል የሚያገኙበት ኦፕሽን እየተፈጠረ ስለሆነ በዚህ ስምምነት መሰረት የቴምር ሪል ስቴት ደንበኞች የሚገዙትን የቤት ወይንም የሱቅ አይነት መሰረት ያደረገ የከፈሉትን መጠን ያማከለ የዓለም አቀፍ በረራ የማይል እድል የሚያገኙ ይሆናል ተብሏል። የቴምር ደንበኞች በዚህ ስምምነት መነሻ የሸባ ማይልስ ደረጃቸው እንደ ክፍያቸው ሁኔታ እያደገ የሚሄድ ሲሆን ከብሉ ወደ ሲልቨር፣ ከሲልቨር ወደ ጎልደን ወይንም ከብሉ ወደ ጎልደን የማደግ እድልም ይሰጣል ተብሏል። በሪል ስቴት ዘርፍ ላይ የታማኝነት ጥያቄ በተደጋጋሚ ጊዜ ይነሳል። ታማኝነትን በማረጋገጥ ረገድ ቴምር ሪል ስቴት ምን እየሰራ ነው ስንል የጠየቅናቸው የቴምር ሪል ስቴት ማርኬቲንግ ኃላፊ አቶ ኡስማን ከድር ናቸው። የቴምርን ኢንፎርሜሽን ለመውሰድ ከመጡበት ቀን ጀምሮ ነው ደንበኞች እኛ ጋር እምነታቸውን ይዘው መጥተዋል ብለን የምናስበው። ኮንትራት ላይ ባስቀመጥነው ልክ ቃሎቻችንን አክብረን ለመስራት ከፍተኛ ጥረት እናደርጋለን። ደንበኞች በመሀል የሆኑ ጉዳዮች ቢያጋጥሟቸው ካምፓኒያችን እንግዲህ ጫንቃው እስከሚችለው ድረስ ቶለሬት የሚያደርግበት አሰራሮችም አሉ። ደንበኞች በሚገዙት ቤት አለያም ሱቅ መሰረት ከ50 በመቶ በታች ክፍያ ሲፈጽሙ በእያንዳንዱ $1 ክፍያ 2.5 ማይልስ የሚያገኙበት እድል እንደሚኖራቸውም አስታውቀዋል። ከዚህ በተጨማሪ ሪል ስቴቱ የቲክቶክ ቻሌንጅ ማዘጋጀቱንና አሸናፊ ለሚሆኑ ደንበኞቹም የዱባይ የጉዞ ትኬት ሙሉ ወጪ ጋር አይፎን 15 ስልክና ሌሎች የገንዘብ ሽልማቶች ማዘጋጀቱንም አስታውቀዋል። ዘገባው የባልደረባችን ኤልዳና ታደሰ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው በዝርዝር ወደምናያቸው መረጃዎቻችን ስናልፍ በካይሮ የጨርቃጨርቅ ፋብሪካ ላይ በደረሰ የእሳት አደጋ የ8 ሰዎች ሕይወት ሲያልፍ በርካቶች መቁሰላቸው ተገለጸ። በግብጽ ዋና ከተማ ካይሮ በሚገኝ ግዙፍ ጨርቃጨርቅ ፋብሪካ ላይ በደረሰ የእሳት አደጋ ቢያንስ የ8 ሰዎች ሕይወት ሲያልፍ 17 ሰዎች ቆስለዋል ሲል የግብጽ መንግስት ዳር አልሂላ የበይነ መንግስት ዜና አውታር ዘግቧል። የእሳት አደጋው ጨርቃጨርቅ ፋብሪካውን ጨምሮ በ12 ወለል ማከማቻ ህንፃ ላይ ከፍተኛ ጉዳት ማድረሱን የአካባቢው ባለስልጣናት አስታውቋል። እጅግ አድካሚና ፈታኝ በሆነ የእሳት አደጋ ሰራተኞች እሳቱ በቁጥጥር ስር የዋለ ቢሆንም ከፍተኛ ንብረት ውድመት መድረሱንም አስታውቋል። ከቃጠሎው በኋላ የወጡ ፎቶ ማስረጃዎች የጨርቃጨርቅ ፋብሪካው በከፍተኛ ሁኔታ ጉዳት እንደደረሰበትም ያመላክቷል።
በመጨረሻም በኢራን ከዚህ በላይ ምን ለማሳካት እንደተፈለገ ግልጽ አይደለም ሲሉ የአውስትራሊያ ጠቅላይ ሚኒስትር ገለጹ። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ አውስትራሊያ ኢራን የኒውክሌር መሳሪያ እንዳታገኝ የመከልከል ዓላማን የምትደግፍ ቢሆንም አሁን ላይ ግን ከዚህ በላይ ምን ለማሳካት እንዳለበት ወይም የጉዳዩ መዳረሻ ምን እንደሚመስል ግልጽ አይደለም ብለዋል። ጠቅላይ ሚኒስትሩ ትራምፕ ግጭቱን ለማስቆም ላስቀመጡት የጊዜ ገደብ ተጠይቀው ሲመልሱ ይህ ከመጀመሩ በፊት አውስትራሊያ አልተማከረችም ብለዋል። አልባኒዝ ሲቀጥሉም በጣም ግልጽ በሆነ መንገድ የተናገሩት ነገር ቢኖር ውጥረቱን ይረግብ የምንፈልግ መሆኑና ይህ ጉዳይ እንዴት እንደሚጠናቀቅ የበለጠ ግልጽነት እንዲኖረው ነው ብለዋል። ይህ አስተያየት የተሰጠው አልባኒዝ ከ24 ሰዓታት በፊት የሚቀጥሉት ወራት ቀላል ላይሆኑ ይችላሉ ሲሉ ለአውስትራሊያውያን ማስጠንቀቂያ ከሰጡበት አጭር ንግግር በኋላ ነው። አውስትራሊያ በዚህ ጦርነት ውስጥ ንቁ ተሳታፊ አይደለችም፣ ነገር ግን በዚህ ምክንያት ሁሉም አውስትራሊያውያን ከፍተኛ ዋጋ እየከፈሉ ነው ሲሉም ተናግረዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የዕለተ ሐሙስ መጋቢት 24 የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ስናይ ንጉስ ያብራችሁ ቆየው። መልካም ምሽት።